قال إني عبد الله آتاني الكتاب وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عرفت بالتعرض አይቻልም ነበር ሁሴን ትንሽ عرفت እስካሁን ተንቼ ነበር እኮ ቢሆንም ትንሽ መጠጥ እስከሚል ቢያንስ ቁስለቱ መድኃኒት እናደርግበት ነው ለውጣ ነው። መነጽር ልበስበት በቃ ወይ በጣም እንትን ብሏል እኮ ቢስሚላህ መነጽር ነው መልበስ ያለበት። ጥቁር ነው ነጭ الله المستعان انتني ማድረቂያ መድኃኒት ምናምን አልሰጠህም? እንደዛ ከሰጠህ አድርግበት። ማድረቂያ ለምን ላራግብበት? እንደዚህ ይደርቃል አይደል? لا እንደዛ ሳይሆን የሆነ የሚቀባ ነገር ሰጥቶ ከሆነ ማለት ነው። ምን አይነት የሚቀባ? እስክሪብቶ አለ፣ ማርከር አለ፣ በየትኛው የሚቀባ? ብዙ አለ ጊዜ መቀባ ቆይ አሁን ቀልጃለሁ እንትን አለ የሆነ መድኃኒት ሰጠኛ ስላደርግበት መስቀል እኮ እሱን ቀባበት። ቀባበት ولا تخزني يوم يبعثون. السلام عليكم. أنا دهنا የሚከበር ነገር አይደለም ቀላል ነገር ነው። በእጃትንካው በእጃንካው በጣቴ ብቻ አምናካው። ሹክራን ወንድሞች። ታማችሁ በእጃችሁ መንካት ጥሩ አይደለም። እኔ ግን በጣቴ ነው የማካው። والسلام عليكم ورحمة الله وبركاته. እሱኔ አንድ ጥያቄ ነበረኝ። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም፣ ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን፣ ኦንላይን ምናምን እናወራለን። አሁን ግን ወደ ጌታ መመለስ ፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያኔ ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላል። እሱ ግን እንደዛም ነው ብዙ ጊዜ ሙዚቃ ላይ ነው ስታርት ማረጋው። ያኔ እስላማዊ ነገር ላይ ትኩረት አላደርግም። እኔ እንደገና ሻሃዳ ይዤ ነው እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይስ ችግር የለውም? እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ከዑለሞች ዘንድ። ይሄ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረግ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያን ቀዷ መውጣት አለበት እና ስለዚህ ወደ አላህ ተውበት አድርግ ስላለፈው
የጀመርሽውንም ከሌላ እምነት ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። እሱን አቋርጭ። ገብታችኋል? በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርቅ ጊዜ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ላይ ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰው ሰውን አያድነው፣ በፍጹም ማንም ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸም ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ማን ነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳችሁ ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላቸው ሰዎች። አላህ ለምን ይመስላችኋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረቱል በቀራ ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል። አሃ ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወትን እቀጥላለሁ ትላላችሁ። ከዚህ እሱ ለእሳት እያመቻቻቸው ነው። ብዙ ሰዎች በዚህ ነው የሸወዳቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ አሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አስራት በቃ ወይ ልጅ አስይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር አስገብቷታል። አሁን ወደ እኔ እምነት ትመጫለሽ ገብቷችኋል አይደል? ካልሆነ ተውሻለሁኝ ይላታል። ምንም አማራጭ አይኖራትም። የሚችለች ልጄን የት አሳድገዋለሁ የሚል እናት ትጨናንቃለች። ከራሷ በላይ ስለ ልጇ ታስባለች። የዛኔ ያንን መቋቋም ያቅተኛል ትልና እምነቷን ወደ መቀየር ትሄዳለች። ስለዚህ አላህ ይሄን ነው በቁርአን ላይ ወደ ጀሃነም መንገድ እነዚህ ሰዎች ይጎትቷቸዋልና ብሎ የተናገረው ለዚህ ነው። ከዚያ ወላሁ የድዑ ኢለል ጀነት ያለቀጥሉ እኔ ደግሞ ይሄን አታድርጉ ስላችሁ ወደ ገነት መንገድ ልጠራችሁ ነውና እያለ ይናገራል። አንዴ በነቢያት በኩል ተናግሯል። የገነትን መንገድ የገሃነምን መንገድ ገልጿል። ከዚያ በኋላ ራስን የማዳን እድል በራሳችሁ እጅ ነው ያለው። በራሳችሁ አትቀልዱ። በራሳቸው አትቀልዱ። መህማ ተላዓብተ ቢሸይእን ፈኢያከ አን ተላዕበ ቢዲኒክ ይላሉ ሰለፎች። በፈለገ ነገር ብትጫወትና ብትቀልድ አደራህን በዲንህ አትቀልድ፣ አትጫወት ይላሉ። ይሄ ነው እንዳጠቃላይ ወደ አላህ ተውበት አድርገሽ ሰላትሽን መጀመር ነው የሚጠበቅብሽ። እሺ መልካም ጓደኞች እስላማዊ ትምህርት የምትማሩ በጣም ብዙ ጊዜ ወደ ጌታ መመለስ እፈልጋለሁ፣ ግን ሊሳካልኝ አልቻለም። ወላሂ በጣም ብዙ ሰዓት ሁላችሁም እንደው አድርጉልኝ። አመሰግናለሁ። ጨርሻለሁ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበሀ አልመርአ ቢርሪጃል ወአን የተሸበሀ አልሪጃል ቢልመርአ። ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለትም። ነገር ግን ያ ነገር በአንድ እንደዚህ እስር አድርጎ ቢይዘው ወርዶ እንደዚህ እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ወይ ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ እሺ ነግረዋለሁ። እሺ አሱ እኔ ደግሞ እንጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ
አንደኛ እናቴ ሕፃን ልጅ አመጣች። ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት። ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ሕፃን ልጅ ማየት እወዳለሁ። ታሳየን ነው? የእሷ ስም ሩሜሳ ነው። ምንድን ማለት ነው? ሩሜሳ ወላሂ ላሲ ወላሂ አዕለም። አታውቅም? አላህና አላህ ይወቅም። እሺ እሺ። አሳየን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ ወአለይኩም ሰላም ወራህመቱላህ። ሩመይሳ የሚለው እንትን የአነስ ብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ ወላሂ ላዚም አላውቅም። ያነስ قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة